በዚህ ቪዲዮ የምናየው ዴፊኒሽን ኦፍ ኢኮኖሚክስ፣ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ የሚሉ ጽንሰ ሐሳቦችን ነው። አብዛኛው ሰው ኢኮኖሚክስን የሚረዳው ስለ ገንዘብ ወይንም ስለ ንግድ ብቻ የሚያጠና ሳይንስ እንደሆነ ነው። ነገር ግን ከዚህ በላይ ሰፊ ሐሳብ ያለው ዘርፍ ነው። ሰዎች ውስን ሀብት አላቸው። ሁሉም ሰው የሀብት ውስንነት አለበት። የምንኖርባት ዓለም በአጠቃላይ ውስን ነች። ነገር ግን ደግሞ የሰው ልጅ ያልተገደበ ፍላጎት ወይንም አንሊሚትድ ዋንት አለው። ስለዚህ በእነዚህ ውስን ሀብቶች መካከልና በሰው ልጅ ያልተገደበ ፍላጎት መካከል ያለውን ስሜት ለማርካት የሚያጠና ሳይንስ ነው ኢኮኖሚክስ የምንለው። ለምሳሌ ውስን ሀብቶች እንደ መሬት፣ ገንዘብ፣ ጊዜና ወዘተ ያሉት ናቸው። ሁሉም ሰው ደግሞ እነዚህንና ሌሎች ነገሮችን እንዲኖሩት ከፍተኛ ፍላጎት አለው። በዚህም ምክንያት እጥረት አለ። እጥረት ካለ ደግሞ ምርጫ አለ ማለት ነው። ሀብት ውስን በመሆኑ ምርጫ ማድረግ አለብን። ለምሳሌ አንድ በወር 10,000 ብር የሚከፈለው የመንግስት ሰራተኛ በሚያገኘው ገንዘብ በሙሉ ልብስ መግዛት ወይስ ለቤት ወጪ ማዋል? ወይም ደግሞ አንድ ገበሬ መሬቱን ቡና ቢተክልና ኤክስፖርት ቢያደርግ ወይስ ለምግብ ፍጆታ የሚሆኑ ምርቶችን እንደ ጤፍ እና ሌሎች ምርቶችን ቢዘራ ወዘተና ሌሎች ምርጫዎችን የሚያስከትሉትን ውጤት የምናጠናበት የትምህርት ዘርፍ ነው ኢኮኖሚክስ የምንለው። ኢኮኖሚክስን በሁለት ዋና ዋና ክፍሎች እንከፍለዋለን፣ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ። ማይክሮ ኢኮኖሚክስ ማለት ትንሽ ማለት ሲሆን በግለሰቦች በቤተሰቦችና በኩባንያዎች ውሳኔ ላይ ጥናት የሚያደርግ ነው። ለምሳሌ ለምን የሽንኩርት ዋጋው ጨመረ? አንድ አነስተኛ የቡና መሸጫ ንግድ ምን ያህል ሰራተኛ ይቅጠር? እኛ ሸማቾች የዳቦ ዋጋ ሲቀንስ ብዙ ዳቦ የምንገዛው ለምንድን ነው? እነዚህንና መሰል ጥያቄዎችን ይመልሳል። ማይክሮ ኢኮኖሚክስ እንደ ዋጋ፣ ፍላጎትና አቅርቦት ዋና ዋናዎቹ የጥናት መስኮቹ ናቸው። ማክሮ ኢኮኖሚክስ የምንለው ደግሞ ትልቅ ሲሆን የሚያጠናው ጠቅላላውን የሀገር ኢኮኖሚ ነው። ለምሳሌ ለምንድነው በሀገራችን የዋጋ ንረት የጨመረው? ለምን የሥራ አጥነት ቁጥር ጨመረ? የሀገሪቱ አጠቃላይ ምርት ጂዲፒ እንዴት ነው? የሚሉትንና ሌሎች በሀገር ደረጃ ያሉ ትላልቅ ኢኮኖሚያዊ ተግባራትን ያጠናል። ማክሮ ኢኮኖሚክስ እንደ የዋጋ ንረት፣ የሥራ አጥነት፣ የኢኮኖሚያዊ እድገትና የመንግስት ፖሊሲዎችን ወዘተ ዋና ዋናዎቹ የጥናቱ ዘርፎች ናቸው። ለምሳሌ የኢትዮጵያ ብሔራዊ ባንክ በሀገራችን ውስጥ ያሉ ትላልቅ ኢኮኖሚያዊ ውሳኔዎችን ይለካል፣ ይተገብራል። በአጠቃላይ ማክሮ ኢኮኖሚክስ የሀገርን አጠቃላይ ኢኮኖሚ ጤንነት ይለካል ማለት ነው።